ካለ ማውራት ፈልጋለሁ። ምክንያቱም እንዲህ መሆን የለበትም። እሱም ችግር አለ የሚለው ነገር ካለ መጥቶ መናገር ይችላል። እዚህ ቤትም መጥቶ መናገር ይችላል። እኛ ወገን ይዞ አንዱን ጥሩ አንዱን መጥፎ ለማድረግ ሳይሆን እቺ ልጅ ትረዳና ወደ ስራ ትግባ ነው የሁላችንም ታርጌት። ስለዚህ እሱ የሚለው ነገር ካለ በጨዋ ደንብ አውርተን ያለውን ነገር ማስተካከል እንችላለን። ግን ቪዲዮቹን ሳያቸው በጣም ሃርድ ሺፕ የሚሰጥ ነገር ነው። በቃ ስንት ዳሃል ለኔ ለሷ ሰጥቼ ምናምን የሚለው ነገር ልክ ስላልሆነ ነው። አመሰግናለሁ። እሺ እኔ በቃ ዋና ይሄ ነው። እኔ ሉጣ አይደል መኪናውን መልሶ ስጣት የሚባለው ነገር አልፈልግም። በቃ ብቻ ስሜን ብቻ ይርሳ ከተቻለ። በቃ አንቺ እኔ ወይ ደውለሽ አናግሪ ወይ ምናምን አያነሳም። ይሄን አሁን ዛሬ እንትን ሲባል ይሄ ማነው ሳሊቅ እንትን ሲገባብኝና ስደውል አነሳም ጆሮዬ ላይ ደጋግሞ እኔ አላቅም። እኔ ምን አውቄ ጌጤ? እኔ እኮ ማቀው እዛ ሀገር እኮ ነው። እኔ ምን አውቄ አውቃለሁ ነው እኮ ታወራው። በመኪናው ጉዳይ አታወራው፣ ከላይ ላይ ብቻ ነው። ኧረ እኔ ያለው ይኸው ሪከርዱም እኮ አሁን እኮ ሪከርድ እየተደረገ እኮ ፖስት ይደረጋል አይደለ? ይሄን ነገር እኮ ማየቱም እኮ አይቀርም። ገባችኋ? እዚህ ጋር ምናልባት ሊኖር ይችላል፣ አላውቅም። እኔ ዴሊ የምናወራ ምናምን እኮ ሰዎች እኮ አይደለንም። እኔ እና እሱ እኮ ዴሊ በየቀኑ የምናወራ ምናምን እኮ አይደለንም። በቃ ይሄ ነው። አመሰግናለሁ። እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ። አሜን ነው። አሜን። እናመሰግናለን። እሺ አሁን ጋይስ ወደ መፍትሄው እዚህ ምጣ የምትሉ ልጆች አርፋችሁ ተቀመጡ፣ አርፋችሁ ተቀመጡ። ምን ነው ስራ ሰርቻ አልኖር አልኳችሁ። ባልትናው ከታደሰ ገና ወሩ እዚህ ምጣ። የት ነው የሚመጣው? ላ እኛውን የምንፈልገው እርስ በራሳችን የጌጤን መፍትሄ ነው። ካላስ ምን ነው ሳሪ በጣም ነው እንዴ? እና ማሚ አንተ ግባና መፍትሄ ይፈልግልን። እሷ እንዴት ከራሷ ላይ ማውረድ እንዳለባት እዚህ ምጣ። በጣም ነው እንዴ? ምን ነው እንትና ልላልኳችሁ እሳ ማሜ እንዴት ነህ? አለው ሳሪ እንዴት ናችሁ? ሁላችሁ ሰላም ነው ወንድሜ እንዴት ነህ? አለን ሳሪ ማን ነው አለን ሰላም ነው አለን ሳሪ። እንደኔ ሐሳብ የልጁ ፍቃደኝነት እኮ አያስፈልግም ይሄን ነገር ለማድረግ። ኦኬ እሺ ጌታ ሄዳ ሐጅዝ ማስደረግ ትችላለች፣ መኪናውን እንዳይንቀሳቀስ ማስደረግ ትችላለች። ስለዚህ የት ነው የምትሄደው? በስሞን ያለው በስሞን ያለው ብላለች። ለእሷም ቅርብ ነው። ጌጤ ቅርብሽ ነው። ከዱባይ ሄድኳርተር ጀርባ ዋናው ሄድኳርተር የምሩር አለ። ሄደሽ አሳውቂ። አሁን መሄድ ትችላለህ ጌጤ? አሁን የቢሮ ሰዓት አይደለም። ነገ ጠዋት ትሄድና ነገ ጠዋት ሄጄ እንደዛ አደርጋለሁ። ሄደሽ ምሩር ዋናው ኦፊስ ምሩር ሄደሽ መኪናው እኔ ያንቀሳቀስኩት አይደለም ሐጅዝ እንዲሆንልኝ እንዲቆምልኝ እፈልጋለሁ በይ። ስልካቸውን ስጪ። እነሱ ደውለው መኪናውን እንዲያቆሙት ይጠይቋቸዋል። አለበለዚያ ወንጀለኛ ናቸው። የሰው መኪና ይዞ የሚንቀሳቀሱት በአንቺ ስም ያለ መኪና አንቺ ያለ ፍላጎትሽ ማንቀሳቀስ ማንም አይችል። ካልሽ በቃ አብሯት የሚሄድ ሰው ያስፈልጋል። ኧረ አያስፈልግም። ኢትስ ሶ ሲምፕል። እነሱ ላይ ነው በጣም ችግር የሚያበጣው፣ እነሱ ላይ ነው ሳሪ። ምክንያቱም በስሟ ያለ መኪና ነው። ያለ ፈቃዷ ማንቀሳቀስ አይቻልም። ግልጽ ነው በህጉ መሰረት። ስለዚህ እሷ በፈለገች ሰዓት ይሄን መኪና የፈለገችበት ቦታ ላይ ማስቆም መብት አላት። ስለዚህ ምሩር ሄደሽ ቀጥታ መኪናውን የያዘው ሰውዬው ጋር ወይ ያለው ሰውዬውን ስልክ ሰጠሽ፣ ፖሊስ ደውሎለት መኪናውን አቁም ማለት ይችላል። ያቆማል። አጠገብ ያለው ነው ንገረኝ። ተርሚናል ቱ ጀርባ አዎ፣ በታችኛው በኩል አዎ። ዋናው ሄድኳርተር ዱባይ ፖሊስ ሄድኳርተር ጀርባ ላይ ነው ያለው፣ በጀርባው በኩል ማለት ነው። በቃ ሌላ እገዛ የሚያስፈልግሽ ከሆነ መደወል ትችያለሽ። ምክንያቱም ጌጤ ብያታለሁኝ እኔ የሚያስፈልግሽ እገዛ ካለ ቀጥታ ደውይልኝ ብያታለሁኝ ጌጤ። አበቃ አለቀ። አንቺ ሄደሽ ነገ እዛ ሄደሽ መፍትሄ ከሌለው አንቺ ሄደሽ አናግረሽ መስተንግዶ ካልሰጡሽ ቀጥታ ደውይልኝ ነው። በቃ ጥሩ ካላስ አበቃ። ከዚህ ውጭ ሌላ ደግሞ ሶሉሽን የምንፈጥረው ከዛ ነገር ውጭና ያለውን ነገር ነው። አሁንም ደግሞ መፍጠር እንችላለን። መናገር እችላለሁ፣ ማውራት ፈልጋለሁ የምትዩ ነገር ካለ አለን። ይሄው ሙኒትም አለች፣ እኔም አለው፣ መሲም አለች፣ ጁዬም አለች፣ ተስፍሽም ህዝብም አለ። ማውራት ትችያለሽ። 11000 ሰው አለ። አውሪ። መናገር የምትፈልጊው ነገር ካለ አንቺ ላይክ እንትን ማለት የምትፈልጊው ነገር ካለ አሁኑኑ ተናገሪ።
ከዛ ውጭ ማሚ ያለ ነገ ይጨርሰዋል ያለው ነገር። ያው በሰዓቱ ዘርፌ አሁን ከደቂቃዎች ምናልባት ከሰዓታት በፊት ልበለው እኔ ወደ እናንተ ልገባ የቻልኩበት እሷ ናት የነገረችኝ። የተቆራረጠ ቪዲዮ ተልኮላቸው ስለተባለ ሙሉውን ቪዲዮ እኔ ልክላችኋለሁ። ከምስጋና ውጪ መጥፎ ነገር አንዳችም የለውም ልልፈልጌ ነው። ምክንያቱም ከሁሉ ነገር በፊት ሳራ ጋር ሚት ጋር መቅረቤ ስለዚህ እና ነግሬ ስለነበረ ይሄንን ምኑን ከምኑ እንዳገናኙት አላውቅም። ብቻ ግን በጣም የሰው ግን የሚፈጥሩት ቴክኒክ በጣም የሚገራርም ነው። በቃ ለምሳሌ እኔ የተናደርኩት የሚል ነገርና ሙኒት የሚል ነገር ተገናኝቷልና ለምን ይሄንን ማድረግ እንዳስፈለገ አልገባኝም። ግን ሙሉ ያው እንግዲህ አንድ ላይቭ ገብተሽ ትጨርሺ በኋላ ላይ ያለው ነገር ሙሉ ይኖራል። ይሄ በእርግጠኝነት እንግዲህ ያው የሚታወቅ ነው። እና ሌላው ምንድነው እኔ ቀን ገብቼ ነበር ታውቃላችሁ ኦሬዲ። ምክንያቱም ክሊር ማድረግ የምፈልጋቸው ነገሮች ስላሉ በቤቴ ገብቼ ነበር። በዛን ሰዓት በገባሁበት ሰዓት ኢትዮጵያ የሚባል ሰው መጥቶ አንበሳ 6 አንበሳ ወርዶልኛል፣ ማመስገን እፈልጋለሁ፣ አመስግኑልኝ። ከዛ ሲቀጥል ደግሞ ወደ 10 ኦክሎክ ላይ እንድገባ ተነጋግረን ነበረ ያኔ እና ለዛ ደግሞ እኔ ብቻዬን መግባቴ ዋጋ የለውም፣ የእናንተ እርዳታ ያስፈልገኛል። ይሄንን ይቅርታ 10 ኦክሎክ ላይ የምትገቢው ለገዛ ነው ወይስ ለምንድን ነው? ንገሪ። አዎ ለገዛ ነው ተባለ። ኦኬ አንቺ በቤትሽ ሰው እንዲያግዝሽ ትፈልጊያለሽ? እንግዲህ እንደዛ ቢሆን ነው ብለው የተነጋገሩት። እነ ቤኪ ነው ወቅሹ ቤኮ ነው ቤኮ አሁን ምን እንደሆነ ታውቂያለሽ ጌጤ? ምናልባት እኔ የጀመርኩት ነገር ከሆነ ራሴ በራሴ በቤቴ ይጨርሳለሁ። ምክንያቱም አሁን አንቺ በቤትሽ የሚያስፈልግሽ ነገር ከሆነ አንቺ በቤትሽ ማድረግ ትችያለሽ። ቢኮዝ በቤትሽ ከፍተሽ በራስሽ በቤትሽ የምትፈልጊውን አይነት እገዛ ያርጉልሽ። ተጨማሪ እገዛ ከፈለግሽ ደግሞ ተጨማሪ ነገር ከፈለግሽ ደግሞ ስለኔ ነው የምናገረው። አሁን ስለ ሙኒት ስለ መሲ ምናምን አይደለም። እሺ ውዴ ተጨማሪ እገዛ ከፈለግሽ የጎደለ ነገር ካለ ወይም ደግሞ የምትፈልጊው ነገር ካለ ደግሞ መምጣት ትችያለሽ። ቤቴ ቤትሽ ነው። አሁንም በድጋሚ ዋትስአፕ ጽፌላት ምናምን እንዳትጽፊልኝ ነይ ቶሎ የሞዲኔተሮች ያውቃሉ ያስገቡሽ ያለውን ነገር ከኔ ጋር ማውራት ትችያለሽ። እሺ ውዴ በቤትሽ የሚደረገውን እገዛ ሁሉ በምትፈልጊ ሰዓት በምትፈልጊ ጊዜ ገብተው ያርጉልሽ። እኛ ቤት ግን መምጣት ፈልገሽ እገዛ ፈልገሽ አሁንም እኔ ቃል ገብቻለሁ፣ ቃሌ ወደኋላ አልልም። የካንስሌሽኑን ሙኒት ሰታሽ የሙኒትን የንትን ማለት ይሄ ኮታ ሰታሽ የሚሰራበትን 5000 ምናምን ድርሃም ነው። እሱን ቃል ገብቻለሁ። የኔን እገዛ ከፈለግሽ የምወዳቸው የማከብራቸው እጅግ በጣም ጥሩ ሰዎች አሉ። በእነሱ አማካኝነት በእኔ ቤት ትረጃለሽ። ከዛ ውጭ ግን እኔ ከማንም ጋር ስልሽ ማንም ስለሆኑ አይደለም መጥቼ አላደርግም። ምክንያቱም በሀቢባ ሌላ ነገር ተፈጥሮብኛል። ሀቢባ ማለት ሰላም ነው። በጣም ይቅርታ። እሺ ከይቅርታ ጋር እኔ በዚህ ጉዳይ ላይ የለውበትም። ወየ ሙኒት ይቅርታ ጉዳይ ላይ የለውበትም። ሊረዳት የሚፈልግ ማንም ሰው ሊረዳት ይችላል። እኔ በሚዲያ አይደለም ያናገርኳት፣ ተገናኝተን አውርተናል። ከዛም በኋላ ጓደኛዋ ራሱ አናግራኛለች። ምንም ኔጌቲቭ የሆነ ነገር አላልኳትም። ትላንትናም ደግሞ ነይ እዚህ ጋር ስላት ለመርዳት ነገሩን ለማስተካከል ነበር። 3 ቀን ማውራት አልችልም ብላ እኔን 30 ደቂቃ ነው ያለችኝ። ከዛ በኋላ 3 ቀን መገብቻ አላወራም ነው እንደዚህ ብላ ዛሬ በቤቷ ደግሞ እውነትም ይሁን ውሸትም ወቀሳም ይሁን እነሱ አቀናብረው ሲሆን የሰማሁትን ሰምቻለሁ። እኔ ባጣ ቆየኝ አይደለሁም። ስለዚህ በጣም በጣም ብዙ አክብረውኝ የሚረዱ ልጆች አሉ። ትኬት አለብን፣ ሊሴ ፓስ ያለብን፣ ሌላም ነገሮች አሉ። ስለዚህ ትላንት የጮሁላት ሰዎች ዛሬ የማይተዋትም። ከዛ በላይ ደግሞ አላህ አለ። እኔ የለውም በዚህ ፕሮግራም ውስጥ። አዎ ማሚ በቤቷ ማስኬር ትችላለች። የምትፈልገው ነገር ጌጤ በቤትሽ ማስኬር ትችላለች። ችግር የለም።
እኔ ግን እኔ ማድረግ የምችለው ራሴ የምወስደውን ኃላፊነት ተረድተሽኛል ሳ ምናልባት ሙኒት ያንን አይደለሽ ልናገር ሳሪ እሺ ተናገር ጌጤ ችግር የለውም አንቺ ቤትሽንም ከፍተሽ እንትን አድርጌ ሳሪም ጋር ኦፕን ነው ሁሉም ሰው ያግዝሻል ያው ሙኒትም ለምን እንደዚህ እንደምትል ገብቶሻል አይ ቲንክ እና ችግር የለም ምንም እንደሆነ ታውቃለህ ታስፍሽ አይደለም ምን መሰለ የመጀመሪያ ነገር የሚቀድመው እሷን ካለችበት ነገር ማውጣት ነው ማሜ እንዳለው አሁንም እኮ እገዛው አላቆመም አሁን ሙኒት ትበል እንጂ ማሜ ማለት የሙኒት ቀኝ እጅ ነው የሷ እንትን ነው አሁንም እያገዛት ነው ተረርተኛ እያገዛት ነው አልተውናትም ግን አሁን እኔ በተባለው ነገር ጌጤ በቤቷ ከፍታ የምታስኬደው ነገር ካለ ሊቢት በቤቷ መግባት ትችላለች ነገር ግን እኛ ቤት ውስጥ የሚካሄደው ነገር ይሄ ብቻ ነው ሙኒት ደግሞ ቃል የገባችላት ኮታ ሲኖር ኮታውን ልሰጣትና እኔ ደግሞ ቪዛ ላሰራላል የተነጋገር ነው ምክንያቱም አሁን ኮታ ከተሰጣት ያ ኮታ የሚፈጀው 5000 ብር ነው በጣም ቀላል ነው ኮታ ካልተሰጣት ግን 8000 9000 ብር ይፈጃል ተስፍሽ ይሄንን ደግሞ ችግር የለም ያኒ ቃል የእምነት ዳኑ ሙኒት አታደርግም ማለት አልችልም እኔ አምሹር እርግጠኛ ስለሆንኩ በዚህ ቃላችን ነው ቃላችን እናከብራለን ምንም ችግር ነገር ገባብኝ አሁን የትራፊክ ነገር ገባ አሁን ምን ገባልሽ አሁን ከእኛ ማውጣት ያለብን ካለች ነገር ምንድነው የሚለው with regret a traffic observation has been resigned on bicycle የኔ ፕላት ነምበር ሆኖ for inquire call ምናምን select for detail ምናምን ይላል ሁለት እኮ ጌጤ አሁን እኮ ቀላል ነገር እቤት ነሽ አይደል ያለሽው ታክሲ ያጅና አቅራቢያሽ ያለው ፖሊስ ጣቢያ ያሳውቂ ቆይ ማሜ ትላክለት ዝግኖ እኮ አለ ማሜ የሥራ ሰዓት አይደለም የሥራ ሰዓት አይደለም ፖሊስ ስቴሽን ኦፕን ነው ፖሊስ ስቴሽን ኦፕን ነው ፖሊስ ስቴሽን ፖሊስ ጋር ሳሪ እኮ ወንጀል ማሜ ትላክል አንተ አግዛት ሪፖርት ፎርዋርድ አርጊለትና ለማሜ ያንብበው ፎርዋርድ አርጊለት ለሱ ዋትስአፕ ላይ ላኪው ጌጤ ላኪለት ካለስ እኛውን መፍጠር የምንፈልገው ጋይስ ሶሉሽኑ ነው አሁን ካለችበት ነገር ማውጣት ነው ሌላው ነገር ይደርሳል ችግር የለም ጌጤ በቤቷ ማስኬድ ትችላለች የኔንም የማሚንም የማንንም እርዳታ ከፈለገች የሚነፍካት የለም እኛ ሰው ስለተቸ ወደ ኋላ የምንል ሰዎችም አይደለንም ሰው ስላሞገሰንም ወደፊት የምንል ሰዎች አይደለም ግን አንዳንድ ጊዜ የኔ ከምትለው ሰው ላይ ወይም ደግሞ እንደዚህ ያደረክ የሆነ ነገር ሲሰማ ፊሊንግ ይፈጥርብሃል ያ ነው ፊሊንግ ነው የፈጠረብን በቃ አለቀ ከዛ ውጪ እኔ ከቤቴ ውጪ የሚደረጉ እርዳታዎች ብዙም ትረስት አይደለም ይቅርታ አድርጉልኝ ስለዚህ ራሴ በራሴ በቤቴ ማድረግ እየቻልኩ እንትን ለማለት ነው በጣም ይቅርታ በዚህ ንግግሬ በጣም እንሶሪ ታርጌ ዞሮ የሆነ ነገር እንኳን ቢፈጠር ማለት 10 ሰዓታት ይቀራታል ለነገ ጠዋት ማለት ነው 10 ሰዓት ብዙ ነገር ማድረግ ስለምትችል በ10 ሰዓት ምን እንደሚፈጠር ስለማይታወቅ እሷ ሪፖርት ማድረግ አትችልም አሁን እኮ ማሚ ይቻላል ፖሊስ ይቻላል ሰዓት ኦፕን ነው ፖሊስ አሁን ጌጤን እያልኳት ያለሁት የቲክታክ መንፈስ ከጭንቅላቷ መውጣት አለበት የቲክታክ መንፈስ መጥፎ ነው በልበል ነው የሚለው ወጣ ህግ አለ ህግ ያለበት ሀገር ነው እንደዚህ ነው ብላ ሄዳ ትናገር ሳሪ በኋላ ምክንያቱም 10 ሰዓታት በጣም ረጅም ሰዓት ነው ብዙ ነገር ይሰራል በ10 ሰዓታት ውስጥ አሁን ምንድነው ማርያምን ነው የምልሽ በጣም አሁን ያለንበት ነገር በጣም ከባድ ነው ምክንያቱም በጣም ከባድ ነው ሳሪ ከዳጣሽ የበለጠ አንቺ አቃጥለሽ ልትደፊን ነው በጣም ከባድ መሆኑን እናውቃለን ሳሪ ምን አረጋችሁበታለን ምን እኔ እኮ ማርያም ስሚ መሲ ለሌላ እኮ እመቤቴን ቆይ ስሚ ተረጂ ቆይ አንድ ነገር ልንገርሽ ሰው እኔ መጀመሪያ ቃሌን ላክብር ነው ያልኩት እኛ አሁንም እኮ እኔ ቅድምም የተናደርኩት ምን እንደሆነ ታውቂያለሽ እኔ እንደውላ አታኝ እኔን ጽፋታኝ ሙኒት ጋር ተናደርኩ ማለት ምን አመጣው ሙኒት የሰጠቻት ሙሉ ፓኬጅ ነው እኛ ሳንሰማ ራሱ እንትን አረጋታለሁ ሰርፕራይዝ አረጋታለሁ ብላለች በቃ ይሄንን ነው እኮ ከዛ ውጭ እኮ አንረዳም አላለም ማርያምን ነው የምልሽ እኔ እኮ ጧት እኮ እንደምንረዳት ሙኒት እንደምታግዛት ሰፖርት እንደምትረዛሪ ምን እንዳናደደኝ ታውቂያለሽ ይሄንን እድሏን ማጨለማ አልነበረባትም የትኛውን መሲ የትኛውን
መኪና መሰጠቷን እኮ ሁሉም እኮ ህዝቡ ሆ ብሎ ተናገረ። እኔ ደግሞ ዋለሽ አይደለም ፎቴ ምን አለሽ? ከማንም በፊት ደውዬ እኔ ናሁን ፎንቴን አናገርኩት። እኔ አላውቀውም ናሁን ፎንቴን ያኒ ቅርርቦሽ የለኝም ጌም አልጫወትም። ግን አፈላለኩኝና በሚኪ ፊት አውራሪ አማካኝነት ናሁን ፎንቴን ምን አልኩት? እባክህ ስጣት ይሄ መኪና ልጅቷ ተቸግራለች እባክህ አሰጣት ስለው ናሁን ፎንቴ ምን አለ? ሳሪ እኔ አያገባኝም እኮ የሚሰጠው እሱ ነው። ግን ምናልባት የሚባለው ቦታ እንትን ካለሽ መታ ይሰጣታል ብሎ ከሁሉም በፊት ይሄ ደግሞ ህዝብ ነው ያቀረበላት። እሺ እኔ በጣም ቅድም ረዛን በለጠፈችው ነው እንጂ የተናደርኩት እኮ ከዛ ሰዓት ድረስ እኮ እኔ ሰላማዊ ሰው ነበርኩ ውዴ። ለዚህ እኮ ነው አሁንም ቢሆን እኮ ያልኩት ሙኒት የምታደርገው ነገር ኦልሬዲ ፓኬጅ ነው። ምን ብላታለች? እኛ ከኢትዮብ ላይ ከዚህ በኋላ እንትን እንልሻለን ለቀጣይ ወር፣ አንቺን ግን እኛ ምን እናረግሻለን? ሰርፕራይዝ እናረግሻለን ብላታለች። በቃ እኔ ደግሞ ቃሌ ምንድነው የቪዛዋን ነገር ላሰራላት ቃል ገብቻለሁ። አሁን ታዲያ መሲ በእኔ የምትናደጁ ለምንድን ነው? ሳርዬ አሁንም ደግሞ ይሄን እንዳይሰነጥቁብሽ ረዛን በፖስተችው ሳይሆን በኮመንቶቹ ነው። ኮመንቶቹ ናቸው ለምን በመቶ ጊዜ ሲሸነሽን አይውልም። ረዛን የሙኒትን ፎቶ አርጋ ለጥፋለች። ኮሜንት ላይ ተሳድበዋል። የዛን አይቼ ተናደርኩ። ሙኒት ምን አደረገ? ለምን ሲሸነሽን አትውልም? ምን አገባኝ እኔ ሳራ ያገባኛል እንዴ? እኔ በቲፎዞ አልንቀሳቀስም። በደንብ ረዛን ናት የለጠፈችው የሙኒትን ፎቶ አርጋ። ከዛ በኋላ ያንን አይቼ ነው የተናደርኩት። ሙኒት ምንም አላደረገችም። ጀስት ምንድነው ያደረገችው? እሷ እኔ ሰርፕራይዝ አረግሻለሁ ብላለች። በቃ ይሄንን ነው። ከዛ ውጭ ሌላ ምንም ነገር ለምን እዛ ሲሰነጥቁ ነው አያድር? ምን ያገባኝ? ግን ሳሪዬ ይቅርታ 8100 ሰው አላችሁ። እናቴ ትሙት ነው የምላችሁ። የሆነ ድራማ አለ። አዎ ፎቶ ተለጥፏል። ያንን ሳይ መሲ ተናደርኩ። ሙኒት ያደረገችው ነገር የለም። ከዛ ኮሜንት ላይ ምንም የሰራችሁ የሙኒት ፎቶ ተደርጎ ተብሏል። ገባሽ? በስ መልካም ነገር ነው እሱ ያለችው። ሰርፕራይዝ አረግሻለሁ ነው ያለችው። እንዴ በሌላ እኮ ተለጥፏል የሙኒት ፎቶ። እስቲ ገብታችሁ ይዩት። ያን ነገር ስላናደደኝ ነው እንጂ እኔ በተአምር ልጅቷን አረዳም የሚል ነገር አልወጣኝም። ሙኒትም አልወጣትም አትልምም። ምክንያቱም ቃል የእምነት ዕዳ ነው ጋይስ። ሰው በቃሉ መገኘት አለበት። በቃ ቃሉን ሲጀመር ሳሪ እዚህ ጋር ያለነው ሁላችንም እንረዳለን ካለን የምንረዳ ሰዎች ነን። ገባሽ? እስከዛሬም ስናረገው የመጣ ነው ነገር ነው። ነገር ግን በጠዋቱ ነገር ነው ነገሩ ድብልቅልቅ የወጣው። ስለዚህ የሙኒትንም ፎቶ አረጋችሁ፣ የሳሪንም አረጋችሁ፣ የተስፍሽንም አረጋችሁ፣ የማንንም አደረጋችሁ፣ ባናታችሁ ተገልበጡ። ማንም ምንም አያመጣም። ግን በቃ ወደ ስራሽ ሳሪ እንጀራ ይገባ ካለ እንጀራ ተናገሬ፣ ወደ ስራችን ንግባ። ሁሉም የራሱን ኑሮ እየኖረ ነው። ሀቢብ እንጀራ የለም ትኩስ ሽሮ ግን መጥቷል ዛሬ። ስለኛ መሲል እንጋብሻው በእኔ አትናደጅብኝ። 10 ምናምን ስሚ 10 ምናምን ሺህ ሰው እዚህ ጋር ቁጭ ብሎ መሲ ስለ በርበሬና ሽሮ ገብቷል አስታውቅ እንዴ ማሪ ትለኛለች። ታውቂያለሽ በውስጥ እኔ ስሚ ማርያምን ነው የምልሽ። አንቺ መሲ አትናደጅብኝ። እመቤቴ ለምን እንደሆነ ታውቂያለሽ? እኔ ላይክ ትረጅኛለሽ፣ ሁልጊዜም ትረጅኛለሽ ነገሮችን በጣም እኔ ምን እንደሚያናድደኝ ታውቂያለሽ ሳሪ? አንቺ የሆነ የነገር ልብ የለሽም። ገባሽ? ነገር ቶሎ አይገባሽ። እኔ ደግሞ ቶሎ ነው የሚገባኝ። አው መጀመሪያ እኮ ስላልገባኝ ይኸውልሽ፣ አይ ነው መጀመሪያ እኮ ስላልገባኝ እኮ በኋላ ነው እዚሁ ተቀምጬ እኮ ነው ያየሁት ቪዲዮውን። እነሱ ጋር ተቀምጬ ሳይ እንዴ ምን ማለት ነው ብዬ እንደገና እኔ ነኝ ኮሙኒቲን የጠራው ደውዬ ያስጠራሁት ለነገር ተረድተሽኛል። ሲገባኝ ነው። በዛ ሰዓት ግን በተአምር ከጧት ጀምሬ እንደምናግዛት ብሩን እንደምንሰጣት ነው። አሁንም ቢሆን አረጋሽ ትሙት ቃሌን አከብራለሁ። በምንም ተአምር ሰው ፈልጎ እርዳታን ከመጣ ልነፍጎ አትችልም። ምክንያቱም ካለይ ጊዜ አንፃር ጊዜን አጣብቤ እረዳታለሁ። ቃሌ ቃል ነው፣ የእምነት ዕዳ ነው። እንደፈለገሽ መሆን ትችላለሽ። ነገር ግን አሁን በምትለው ቦታ በምትለው ሰው ጋር ሂጄ አልረዳዳም። ሀቢባን አግዘን ቁጭ ብለን አሰባስበን ብዙ ነገር አድርገን ትኬት ሳይቀር በነፃ ተሰጥቷት የተሰጠን መልስ በብሔር ተኮር ተደርጎ አነካኪ ነገር ነው። ስለዚህ አንተን አለንም። እኔ ቤኪን ተቀይሜዋለሁ። በጣም ነው የተቀየምኩት። ምክንያቱም እኛ ትኬት እንቁረጥ ብለን ስንል አው ቁረጡልኝ ጎንደር ተባለ። እሺ ብለን ጎንደር ድረስ ሊቆረጥ ቃል ገባን። ስንሄድ በውስጥ ጎንደር አይደለም አዋሳ ነው ሲባል ነፂ መታ ሳሪ ጎንደር ቁረጡ ብላችሁ ስታበቁ አዋሳ ነው ተባለ ስትል ይሄንን ስትናገር
ምን አስከፍቶ ነው ቤኪ የሚሳደበው? እሚረዳት ሀቢባ አታ በየቦታው ሲሰድባት አይደል እንዴ? እኛ ቢመታ ሙኒት 100 ሺዋ ውልቅ አርጋ እኔ ቁጭ ያሰባስቤ ስንት ነገር ያደረኩት ለኛ ምስጋና ያንሰናል? ከይቅርታ ጋር ለኔ አይደለም ለተከታዮቼ ለሰጪዎቹ ላደረጉት መልካም ነገር ያንሳል መሲ አያንስም። ግን እንደዚህ አይነት ሰው ደግሞ ተከትለሽ አብረሽ መሄድ አይገባሽም። ለዚህ ቤኪ ተናድጄበታለሁ። ቢኮዝ ጥያቄያችን ትክክል ነው። አለቀ። ህዝብ እኮ የረዳው ስላመጣናት ነው። በርቻ ይዞሽ ማለት ቀላል ነገር አይደለም። ምክንያቱም ልንገርሽ የሰው ልጅ ሰዓቱን ሰውቶ 1 ብር 2 ብር ሰጥቶ እንደዛ ሲሰድባት ተው ብለን ትኬት ቆርጠን በነፃ ዳኒ ትራቭል ቆርጦ ብር አሰባስበን ሰጥተናት በውስጥ ብሬን ካላመጣችሁ ብላ ኤፍራትሙት ልንገራችሁ ዛሬ ላውራ ብሬን ካላመጣችሁ ወጥራ ይዛ ብሯን ተቀብላ ያኔ ሐራም አለይኩም ያኔ ሰራ እንደዚህ አይነት ነገር የምትሰሩ ሰዎች ጥሩ አይደለም። እኔ ጌጤን ደግሞ ወላኔ ወላ ሙኒት ወላ መሲ ወላ ጁዬ ወላ ሰኒ ሁሉም ግዳጅ አለበት ያግዛታል። የሰው ልጅ በህይወት እያለ ነው መተጋገዝ የሚችለው። መኪና ቢቀርባት ቪዛ ማሰራት አያቅተንም። ምክንያቱም ካለችበት ነገር አንፃር ስኳር ያማታል፣ ብዙ ችግር አለባት። እቺ ልጅ የሆነ ነገር ከሆነች በኋላ ሆይ ብትይ ምን አሁን ይኸው አልሰጣትም መኪናውን አንቧረቀን ምን አለን። ሰው መረዳት ያለበት በቁሙ ነው። ዛት ሚንስ እናግዛታለን እንረዳታለን። ግን ሰው እኔ ሙኒትን ለምን አስከፋችን አለች ብላ እኔም ብላኛለች አይነደኝም፣ ችግር የለብኝም። ሙኒት ደግሞ ሰርፕራይዝ ታረጋታለች። አይ ኖ አም ሹር አውቃለሁ። በቃ ይሄ ነው የተናደርኩት። ለዚህ ነው መሲ አትፍረጅብኝ። እኔ ወደኋላ ለመመለስ ምናምን ፈልጌ ሳይሆን ያኔ ቂማሊዝም ግን ደግሞ አንዳንድ ጊዜ ገባሽ እንዲህ ብዬ ልንገርሽ እኔ አሁን ሙኒትን ለምናለሁ፣ ችግር የለም ሙኒት የርጃት ምናምን እላለሁ። ቢኮዝ ለመሰለሽ ሰው በጣም እንደዚህ ሆኖ ልንገርሽ ሲጨናነቅ በራሱ የሚወስደው ውሳኔ አታውቂም። እሱ በጎን ከሳለው ይላል እንደዚህ ይላል። መሲ እኔ ስንት ሰው ነው የሚያስፈራራኝ? አንቺ የምታውቂው ትናንትና እኔ ማን ነው ያስፈራራኝ? ማን ነው ምንም ነገር ሳልናገር ማን ነው እኔን እንደሚከሰይ ሲናገር የነበረው? ከይቅርታ ጋር ልንገርሽ እኔ አንድ ነገር ልንገርሽ መሲ ህግን አክብሬ ወድጄ ፈቅጄ በስነ ስርዓት የምኖር ሴት ነኝ። አውቃለሁ ማን ምን ሊያረግ እንደነበረ ማን ምን ሊሆን እንደነበረ ስንቱ ነው እየተነሳ የሚያስፈራራኝ። አይሞቀኝም አይበርደኝም። ጌጤን ግን ይሞቃታል ይበርዳታል። ምክንያቱም እቺ ልጅ ምንም ነገር የላትም። ካለችበት አንፃር ልትፈራ ትችላለች። እንደኔና እንዳንቺ አይደለችም። ህዝብ እንኳን የሚከተላት ሰው አይደለችም። ባለችበት ሁኔታ መድኃኒት ያስፈልጋታል፣ ምግብ ያስፈልጋታል፣ ወቴቨር ያስፈልጋታል እቺ ልጅ ተረተሽኛል። ስለዚህ ለዛ ይሆናል የፈራችው። እኔ ግን ከፈጣሪ ውጭ ማንንም አልፈራም፣ ፈርቼም አላውቅም። ወደፊትም አሁንም እኔ ቅንጭላት ካላቸው ሰዎች ጋር ነው ሙሉ ብር ካላቸው ሳይሆን ከብር በላይ ቅንጭላት ያላቸው ፈጣሪን የሚፈሩ ከራሳቸው አልፎ ሰው ሰፖርት ከሚያደርጉ ሰዎች ጋር ነው የምኖረው። ስለዚህ እኔ በቅንጭላት እንጂ ማምነው በብር አላምነው። በደንብ አዳምጡ። እኔ አልፈራም፣ ፈርቼም አላውቅም በህይወቴ። ሰውን ግን አከብራለሁ። አዎ ጭንቅላት ምንድነው የሚባለው? ምንድነው ጭንቅላት? ጭንቅላት አእምሮ خلاص አእምሮ ብሩህ የሆነ በጣም ብዙ የተማረ ነገር ግን እማዳም ቤት ተቀጥሮ የሚሰራ በጣም ብዙ ሳሪ ነጭ የምትባለው ልጅ ጸበል ገብታ እስከ ዛሬ ድረስ ሳሪ የምትለው ለምን ይመስልሻል? ጭንቅላት ውስጥ ምን ስላስቀመጥሽ ይመስልሻል? ማርያምን እታመጭ ከትላንት ወደ በኢሞ ደውለውልኝ ለሳሪ ፓስፖርቴን በዋትስአፕ ልኬልሻለሁ በያትለኛለች። እግዚአብሔርን እስቲ ነው ማለት ለምን በቃ ጭንቅላት ውስጥ ምን እንዳስቀመጥሽ ታውቂያለሽ። ገባሽ? ለሰው ልጅ አለውልክ ማለት ትልቅ ነገር ነው። ግን ደግሞ አንዳንድ ሰዎች ደግሞ ከበሩ ሲመጡ እኔ ስለምናደድ ነው ማስመሰል ስለማልወድ። ግን አንድ ጥያቄ ልጠይቅሽ። እንደነዚህ አይነት ሰዎችን የምትመልሹ በስድብ በምናምን አይደለም መሲ፣ ተሳድበን ምናምን ብዙ ነገር ሆነ። እንደነዚህ አይነት ሰዎችን የምትመልሹ ምን እንደሆነ ታውቂያለሽ? በተግባር በማሳየት በተግባር ትናንትና ሙኒት ነይ ያለቻት ጌጤን ልታግዛት ነው ልትረዳት ነው ነይ ያለቻት ካለችበት ነገር ልታወጣት እንጂ ኔቨር ኤቨር ለመጠቀም አልነበረ። ቤታችሁን ከፍታችሁ ስንት ነገር ስትሉ የነበረ እያለሽ ጌጤ ስትል ነበር። አሁን ግን ከመጣሽ በኋላ ኦኦ ብለን አንቺ እንደዚህ ምናምን ልንል አንችልም። ምክንያቱም ለመሰለሽ መሲ ካለችበት ሁኔታ ልንረዳት ይገባል ከማለት አንፃር እንጂ ኔቨር እኔ እሷን ጄጅ ላለማድረግ ፈልጌ አይደለም። ግን እያት ያለችበት
እያት አሁን እኮ ሙኒት እያገዘቻት ነው በአንድም በሌላም ሰበብ እኔ የለውም ብትል እያገዘቻት ነው። ሰምተሻል? አንቺ ከዚህ ችግር ውስጥ ነሽ፣ አንቺ እንደዚህ ነሽ እያለቻት ነው። ያን እያገዘቻት አይደለም እኛም እያገዝናት ነው። ስለዚህ በቃ ሰውን ደግሞ በእንደዚህ በማድረግ ሳይሆን ምናልባት የኔ ባህሪ ሊሆን ይችላል ያንቺ ላይ ሆን ይችላል። አይ ነው ብዙ ጊዜ እኔና አንቺ እንጣላለን በእንደዚህ አይነት ነገር። አንቺ ኃይለኛ ነሽ፣ እኔ ያኒ ግን አንቺ መጥፎ ሆነሽ አይደለም መሲ፣ እኔ ደጉኛ አይደለም። ሁለታችንም የሚያጣላ ምንድነው? መልካም ነገር ነው። በቃ ከዚህ ውጭ ሌላ ምን አለ? እኔ ሙኒትን ሞቼ ነው የምወዳት። ምክንያቱም የምትሰራው ስራ ቃል በተግባር ነው። ቃል በተግባር ጋይስ፣ ቃል በተግባር ሰው ቃሉን እንዴት እንደሚፈጽም በተግባር የምታውቅ ሴት ናት። እኮራባታለሁ በምታረገው ነገር ስለምኮራ። በተአምር እኔ ሙኒት እንደዚህ አይነት ነገር ትሆናለች ብዬ አልጠረጥርም፣ አላምን። አረጋለሁ ካለች ታረጋለች፣ በቃ ታረጋለች። የዛን ቀን ምን አለች? ሰርፕራይዝ አረጋታለሁ ጌጤ ስትል አንቺ ሰው መኪና ገዝተሽ ልትሰጪኝ ባይሆን ብዬ እንደውም አሾፍኩባት። ይሄው ራሱ አለችው። አሁንም ታረግላታለች። ምን ችግር አለ? መወለድ እኮ ቋንቋ ነው። ምን አለበት? ምን ችግር አለው? ለሙኒት የሚጎልባት ነገር የለም። እንደውም ፈጣሪ ይጨምርላታል። ግን ስትናደጂ የምትናገሪውን አታውቂም። ያ ነገር ስለሆነ ነው። ስለዚህ መሲ ማለት አትፍረጅብኝ። እኔ ምናልባት ላይክ የሆነ እንትን ለማለት ፈልጌ አይደለም። ተረድተሽኛል? ቃሌን ለማክበር ብቻ ነው በቃ ካላስ። ከዛ ውጭ እኔ ሰርቼ ነው የማድረው። የማንም ምዳም የማንም እንትን የለብኝም። የማንም ብርቅ ድንቅ አይደለሁኝም። ግን በቃ ያጋጥማል እንጂ እኔ ሙኒት ማርያም ያኔ ኦኬ ካላስ በስ መሲ በቃ እንግዲህ በሉ ሰላም ሁኑ። ዞሮ ዞሮ ምንድነው እኔም በመጨረሻ መናገር እንፈልገው እህታችንን ችግሯን እንየው ነው። የእህታችን ጉዳይ ይቅደም ነው። ወደ መስመር እናምጣት። ያለውን ነገር ቶሎ እንረባረብላት፣ መንገዱ ይስተካከልላት። ምክንያቱም በንግግሯ መሀል ቅድም ስትናገር 10 ቀንም ቢሆን ብቆይ ምናምን እያለች ብዙ ጊዜ ሆድ ይብሳታል። በእንደዚህ አይነት ነገር ውስጥ ስላለች ከሷ ጎን ነው ምንሆንም ነገር። አንዳንድ ህመሞች በራሱ ተነጫናጭ ሊያደርጉ ይችላሉ። ጸባይ ሊቀያይሩ የሚችሉ ህመሞች አሉ። ብዙ ኬዞች አሉ። ስለዚህ እንደ አንድ እህት ሰዎችን ስንቀርብ ደካማ ጎኑንም መቻል አለብን እና አትከፉ ለማለት ነው። እናንተ ደጋግ ልብ ያላችሁ እህቶቼ አይኖ የተሻለ ነገር እንደምታደርጉ አምናለሁ። እህታችንን እናግዛታለን። ያለውን ነገር መስመሩ ተስተካክሎላት እየተረባረቡላት ነው። አሁንም እንትኑ ጋር የሚጠቅማችሁ አሁን በአንድ ሰው ምክንያት ሚሊዮኖችን ማጣት የለባችሁም። እዚህ ጋር ያለው 10 ሰው ይሻላል ከአንድ ሰው 10 ሰው ይሻላል። ስለዚህ አንድ ሰው ያደርግልኛል ብላ ስላሰበች ቶሎ የሚደረግላትና የሚለወጥ ነገር ያለ መስሏት ሊሆን ስለሚችል እህታችን እንደዛ የተሳሳተችው ያንን እንለፋትና እንደ እህት አሁን ከችግሯ የምናወጣባትን መንገድ እናግዛታለን። በርቱ። ለማንኛውም ሁላችሁም ፎሎ ስላደረጋችሁኝ አዲሱ አካውንቴን አመሰግናለሁ። አዎ ጋይስ ፎሎ አድርጉት። ተስፍሽዬ ማርያምን እሱ መሆኑን ያወቅኩት እኮ አሁን ነው ሲያወራ። ምንም ነው ያላወቅኩት። ጌታ እኔ በሙኒት በጣም ነው የምኮረው። በጣም ወንድሜ በቤቴን በጣም ሰክሰስፉል ነው። እኔ በሙኒት በቃ ምንም ነገር ምንም እንኳን በራሷ ቃል የገባችውን እኛ ጠይቀናት ማለት እኔና መሲ ያው የሁል ጊዜ ፍጥጫ ነው ታውቃላችሁ። ሁል ጊዜ እዚህ ስንመጣ ላይ ብላይ እንዲህ ነው ግን መሲ መጥፎውን አይደለም። አሁን ራሱ በውስጥ ምን ትላለች? በቃ እናግዛታለን ምናምን ትላለች። ታውቂያለሽ ላይክ መለሳለች እኮ መሲ ራሱ ትመለሳለች። ጌታ ያኔ በቃ ለዛ ነው ለጊዜው ነው። እንኳን ጌጤን ማንንም መርዳት እንችላለን። እኛ ችግር የለብን፣ እናግዛታለን። ምንም ችግር የለም። ማርያምን ካላስ በአጋጣሚ ሳሪ አንድ ነገር ልናገር፣ እንደ 2 ደቂቃ ትፈቅዱልኛላችሁ? ተናገር። ኧረ ጣጣ የለውም። እንግዲህ እሷ ሙገሳውንም ባትወደው ሙኒት ማለት በጣም በችግሬ ጊዜ ለኔ እንግዲህ እኔ ዲያስፖራ ነኝ አይደለ? ወይም ደግሞ የተለየ ነገር ሰርቼ ምን በብዙ መከራ ውስጥ ሳልፍ ከጎን የነበረችው እሷ ነበረች። የማታውቁት ነገር ማለት ብዙ ዋጋ የከፈለችልኝ። እኔ በስትረስ ምክንያት ሆስፒታል ገብቼ ነበር፣ ጠበል ገብቼ ነበር፣ ብዙ ሳይካትሪስት ብዙ ፈተናዎችን አልፌ ነበር። በዚህ 3 ወር 4 ወር የፋሚሊም ኬዝ ነበረ። ብዙ ልጄም ታሞብኝ ነበር ምናምን እና በዚህ ሁሉ መከራዎች ውስጥ ትልቅ ዋጋ ከከፈሉ እህቶቼ መሃል ሙኒት ማንም መተካ የላትም እና አመሰግናለሁ። እሱም በሰፊው ወደፊት አወራዋለሁ ብዬ ነው እና እነዚህ 3 ወርና 4 ወር ውስጥ ሳልፍ
ብዙ መከራዎችን ሳልፍ ከጎን የነበረችው ሙኒት ነች። ቀን ከሌሊት እየደወለች እንዴት ሆንክ እያለች እየጠየቀችና እንደሚባለው ይሄ እንደዚህ ብር ወስዶ ጠፋ ምናምን ሳይሆን ለራሴም ችግር ውስጥ ስለነበርኩ ነው። የጤና ችግር ነበረብኝ። አይምሮዬ በጣም ተቸግሮ ነበርና እነዛ ነገሮች ናቸው። ስለዚህ ሙኒት በብርም ከጎኔም በመሆንም ቀን ከሌሊት ስትጠይቀኝ የነበረች እህት ነች። የምር እሷን አትጧት። ማመስገን ስለማንወድ ነው እንጂ የምር እሷን አትጧት። ሙኒት ታስፈልጋቸዋለች። ምንም ነገር ጎሏት አይደለም። ቢሮዋ ላይ ቁጭ ብላ ስራዋን እየሰራች መኖር ትችላለች። በልጆች የተባረከች ናች። ልጆቿም ሰክሰስ ያደረጉ ናቸው። ያስለፈችው ህይወት ከባድ ነው። እሷም እንደ ቤተሰብም እያንዳንዱ ነገር ላይ ብዙ ነገር ነው ዋጋ የምትከፍለው። የምታወጣቸውን ብሮች ብትደምሩት በሚሊዮኖች ናቸው። እዚህም 50 ሺህ ብር እዛም 100 ሺህ ብር ስትሰጥ ማየቷን ብቻ አትዩ፣ ልቧም ጊዜዋንም። የሰው ልጅ ደግሞ ጊዜውን ከሰጣችሁ ትልቁን ነገር ሰጣችሁ ማለት ስለሆነ ማመስገን ያለብንን ሰዎች ማመስገን ስላለብን ነው። ይህንን ነው መናገር የፈለግኩት። ወደፊት በሰፊው አወራለሁ። አመሰግናለሁ። ተስፍሽዬ እኔ ደግሞ ልክ ብትሆን ብትሳሳት፣ ቢያምህ ባያምህ፣ የትም ቦታ ብትሆን እማከብርህ፣ እማደንቅህ፣ እምወድህ ወንድሜ ነህ። እምወድህ ሙሉ በሙሉ በቂ ሆኜ ከነበሩት ነገሮች ሁሉ ልሸሽግህም መሸሸግ ተገብቶ ሳይሆን እንዳትጎዳብኝ ውስጤ ከትቼ እንኳን ያቺን ደቂቃ ባሳልፍ ደስ ይለኝ ነበረ። ባለመቻል ያዝናለሁ። ውስጥ ተጎድቶ ከሆነ ወይም ቤተሰብ በዛ ጉዳይ አዝኖ ከሆነ በጣም አዝናለሁ። እንደ ልጄ ውስጥ የደብቄ ባሳልፈ ደስ ይለኝ ነበረ። ሁሌም ግን በምንም አይነት ሁኔታ ላይ ብትሆን በጣም እምወድህ፣ እማከብርህ፣ ጭንቅላትህን እማደንቅልህ ወንድሜ ነህ። በጣም ነው እምወድህ ተስፍሽዬ። አመሰግናለሁ ውዴ። ስለኛ አቀጥም ወይስ አንተማ በሌለውበት እየቦጨቃችሁኝ ዛሬ ወጥቼ ከንፈሬን አሳየውኝ። እሺ ጋይስ ማአዚ ፋሽን ፎሎ አርጓት። እኛም በጣም ነው የምንወዳችሁ፣ እመቤቴን በጣም ነው የምንወዳችሁ። እኛ የዘራፊ ሁላ የሚዘረፍ ካላችሁ አስተዋውቁም በዚሁ አጋጣሚ ማለት ነው። ሲቀጥል አንድ ነገር ልንገራችሁ። ተስፍሽ ከኔ እጅ ወይም ደግሞ ከኔ እርዳታ የፈለጉ ሰዎችን እኔ አልችል ብዬ ወይም ደግሞ እኔ ጎሎን ተስፍሽ እንዲያግዝልኝ በሚሊዮን የሚቆጠሩ ሰዎች ሰጥቻለሁ። እገዛ ማለት የብር ብቻ ካልሆነ ምናልባት አንዳንድ ሰዎች እገዛ ብላችሁ የምታስቡት የብር ነው። ነገር ግን እኔ የሐሳብ አይዞ ከጎን ነኝ፣ አይዞሽ ከጎንሽ ነኝ ማለት ቀላል ነገር አይደለም። በጣም ብዙ ነገር አግዞልኛል፣ በጣም ብዙ ረድቶልኛል። ምናልባት በአንድም በሌላም ሰበብ ተቀይሞ ሊሆን ይችላል። አይቀየመኝምም፣ ምክንያቱም በደንብ ያቀኛል፣ በደንብ የሚረዳኛል። ግን እሱ ላደረገው ነገር፣ እሱ ለሰራው ስራ የምር እኔ እጥፍ ድርብ መክፈል ነው የሚገባኝ። ቢኮዝ የሰራልን በጣም ብዙ መልካም ነገሮች አሉ። ስለዚህ ሰው ቢሳሳትም ባይሳሳትም ከወደርክ የሰው ልጅ ሲወድ እስካር እስከ ሽንቱ ነው። ህፃን ልጅ አወዳችሁ ኖ ይሽንቱን ሸና ኖ የሚባል ነገር የለም። እስከ ሁሉ መውደድ አለባችሁ። እስከነ ጥፋቱ ተስፍሽን እወደዋለሁ። ጥፋት ካለበት ደግሞ እንዲያስተካክል እናደርጋለን። በቃ አለቀ። ከዚህ ውጭ ሌላ ነገር የለውም። የኛ ቲም ወይም ደግሞ የኛ ነገር የተሰባሰብ ነው። መሲ፣ እኔ፣ ሙኒት፣ ጉቺ፣ ሳሪ አላበሻ፣ ጁዬ፣ ሰኒ፣ ተስፍሽ ይሄ በሙሉ የተሰባሰበው ለመልካምነት ለበጎነት ነው። አለቀ በቃ ሌላ ነገር የለም። ከዚህ ውጭ ሌላ ስም የሚሰጥ ሰው በሚስል መንገድ ነው ይሳለ። አይደንቀኝም፣ አይሞቀኝም፣ አይበርደኝም። ከዚህ ውጭ ጨርሻለሁ ጋይስ፣ አመሰግናለሁ። ማአዚን ፎሎ አርጓት። ለማአዚ በትልቁ አትሆንም ማሪ፣ አካውንቷን ታዘጋለች። ብቻ ፎሎ አርጓት። ሙኒት ብሌም መታለች። የሌቦች ስብስብ በጣም ነው የምንሰርቀው። እዚህ የተሰበሰብነው ለመስረቅ ነው። እየተወያየን ያለነው ለመስረቅ ነው። በጣም ነው የምንሰርቀው። የመልስሽ ፍጥነት እኮ ነው የሚገርመኝ። እኔ እንዴት በዚህ ፍጥነት እንደምታነቢው ነው የማይገባኝ። ማንበቧ ብቻ ሳይሆን መልሷ ላይ እንዴት እንደምታገኝልን ኤምዬ እኔ ቆንጆ ቅራጭ የኔ ማር የኔ ሳሪ ሞድ ውስጥ ነበርኩ። 30 ላይ እንዳሳቅሽ ብታይ። እሺ ሙኒት በመቤቴ
ብሌናታ የገኒ የትናንትናው አጀንዳ የትናንትናውን አጀንዳ እኔ ጨርሼዋለሁ፣ ዘግቼዋለሁ። ዘጋሽ? በራሴ ፍቃድ። ታሪክ ይወራ ከተባለ ብዙ የሚወራ ነገር አለ። ያንን የምትፈልገው ከሆነ እሷ ይወራል። ብሌን የትኛዋ ናት? የምትፈልገው ከሆነ አብዲን ከሳሽ ናት አይደለ? ላላ አብዲን ከሳሽ ገኒ ናት። ገኒን ከሳሽ ደግሞ ብሌን ናት። ኦኬ ብሌን መብቷ ነው፣ ስለሱ አይመለከተኝም። ገኒ ግን እዚህ ጋር የሚጠሩ ስሞች አሉ፣ የሚመጡ ሪሲቶች አሉ። ይሄ ይሁን የምትል ከሆነ እኔ ምንም ችግር የለብኝም። እኔ ኢትዮጵያ የምገባ ሰው አይደለሁ። ጥሩ። እኔ እንደዛ ከሆነ ደግሞ ማሚ አንድ ነገር ልንገርሽ። እንግዲህ የሰው ልጅ ለሐቅ ጎን ከሐቅ ጎን የሚቆም ግን የለበትም ሳርዬ። እሺ ታዲያ አይደለም። ቆይ ስሚማ፣ እኛ ትላልቅ ፎሎወርስ ያላችሁ ትላልቅ የምታውቁ ሰዎች እናንተ ለምን ዝም አላችሁ? ለሌላው ፍርድ እንደምትሰጡ ተብሎ ሰው ቢያቅም ባያቅም በተደጋጋሚ ቪዲዮ ሰርቷል ሳሙኒት። ስለዚህ የሰው ልጅ ሐቅ ካለው ሐቁ የሚወጣው በዚህ ስለሆነ ምንም አይነት ነገር ቢሆን መነገር አለበት። እኔ በዚህ ነው የምስማማው። ምክንያቱም ገኒ አብዲ ብሬን በላ ብላ መታለች። ቪዲዮ ተሰርቷል፣ ህዝብ ሰርቷል፣ እኛ ጋር ደርሷል። ሳጋይስ በደንብ ንገሩኝ፣ ስተት ከሆነ ስተት ነው በልኝ ውዶቼ። ምክንያቱም እዚህ ጋር ገኒ ስትሰራ እሺ ብለን ተቀብለን መሲ መጣች። እኔ ከዚህ በፊት ጠይቄ ነበረ። ነገር ግን የሰጡኝ መልስ የአማራ እርዳታ በሚረዳ ሰዓት እንደዛም ከሆነ ህዝቡ ማወቅ የአማራ እርዳታ ለማ እንደዛ ከሆነ ህዝብ ማወቅ አለበት። ምክንያቱም የዛሬ 10 ምናምን ዓመት ቢሆን እንኳን ህዝብ ማወቅ አለበት። ስለዚህ እኔ ነግሬሻለሁ፣ ሳምን ብዬሻለሁ። ስጠይቀው ምን ብሎኛል? ብሩን ተበዳድረን ምናምን ሳይሆን አማራን በዛ ሰዓት እንረዳለን እያሉ የሚንቀሳቀሱ ልጆች ነበሩ። እነሱ ተረዳሽ? ያ ነገር እንደዛ ስለሆነ በዛ ምክንያት ነው እንጂ ብሩ የተወሰደው በዚህ አይደለም ብሎ ሲጠይቀኝ እኔ ያንን መልስ ለሷ ሰጥቻለሁ። አሁን ወደ ቲክቶክ መታ ሰው ይፍረዴ ብላ ካለች እውነቱ መውጣት አለበት። ለምንድን ነው ማለት ሙኒት እውነት እያለ ይኸውልሽ አንድ ነገር ልንገርሽ። ይሄ እንደሌላው ሌብነት ወይም እንደሌላው ማጭበርበር ኖርማል ነገር አይደለም። የሚነካኩ ሰዎች አሉ። ነገ አገር መግባት ላይችሉ የሚችሉ ሰዎች አሉ። ስለዚህ በሰፊ ጭንቅላት የሚታሰብ ነው። አንቺ ሰምተሽ ከሆነ ይመስለኛል፣ ሰምተሽ ከሆነ የአማራ እርዳታ ብለው ሲሰበስቡ ብሩ ወዴት ነበር የሚላከው? በማን ስም ነበር የሚላከው? ለምን ይሄንን ልጅ መርጠው በሱ አስላኩ? መጀመሪያ ገባሽ? መጠቀሚያ አርገውት ሆን ተብሎ ኢትዮጵያ ሲገባ ስንት ነው በ22 በ2022 የተደረገ ነገር 2026 ላይ ያስነሳቸው ጉዳይ ምንድን ነው? ምን ተዘጋጅተው ነበር? ስለዚህ ይሄ ጉዳይ ሲጀመር አይከፈትም። እኔ በውስጥ እነግርሻለሁ ስሞቹን አልሰማሽ ከሆነ ብዙ ሰው የሚነካካበት የሚጎዳበት ነው። ብር እሱ ጋር የለሽም። ቪዲዮዎቹን ትላንትና እኛ ሀቅ ካለሽ ሀቅሽን አታጭም፣ በፍጹም አታጭም ሀቅሽን። ቪዲዮዎቹን አስነሺ ስላት ምን አለች? እሺ ብላ ወጣች አይደለም? እራሷ ላይ እዚህ ጋር ምስክርነት ሰጥታ ነው የወጣችው። እራሷ ላይ ቪዲዮዎቹን በየቦታው እየላኩ ለጥፉልኝ ስላቸው እውነት አብዲ እንዲያደረገ እያሉ ነበር የሚጠይቁኝ ብላለች። እሷ በየቦታው ሰጥታ እንዳስለጠፈች ይሄ ነገር ምስክር ነው። ንግግሯ በአንደበቷ ያደረገችው ትዘጋዋለች፣ ትዝጋው። አይ እኔ እንደፈለኩ አርጌ አወራዋለሁ ስትል ደግሞ ብቻዋን ቆማ ትለፍልፍ፣ በምትጠየቅበት ትጠየቃለች። ኦኬ የብሌንስ ብሌን ታሪኳን አላውቀውም። ሲጀመር የዚህ ጉዳይ ምስክር ማን እንደሆነች ልንገርሽ ሳሪ። ከሱ ጋር ከአብዲ ጋር አብዲ ለአንቺ ብሎ ተጣልቶ አዋሺ ነው አያሺ የምትባል ሳውዲ ያለች ሴት እንዜን አሁን ከሱ ጋር ጥለኛ ስለሆኑ አጋዥየው ማለት ነው። የተጣላው ደግሞ ገና ከእናንተ ጋር ባለበት በድሮ ሰዓት ከትዳሩ በፊት ማለት ነው። ለአንቺ ብሎ ሳሪን ሰደብሽ ብሎ የተጣላት ሴት ናት። የዚህ ጉዳይ ሁሉን ውስጠ ምስጢሩን አዋቂ
ሆን ተብሎ ኢትዮጵያ ሲገባ ለምን ይሄ ነገር ተነሳ? አመታትን ጸጥ ተብሎ እሱ ራሱን ነፃ ለማድረግ ይሄ ብር እዚህ ነበር የገባው፣ ይሄ እዚህ ነው የተላከው፣ ይሄ እዚህ ነው የተላከው እንዲል ነው አይልም። ግን ብሩ ለኔ ሰጡኝ ነው ሳ ትክክለኛ ነገር። ላንቺ የደረሰሽን አላውቅም። ለኔ የተነገረኝ እንደነገርኩሽ ከልጆቹ ብር የተወሰደው በእንደዚህ አይነት መልኩ ሳይሆን እናግዝ እንርዳ በሚል መልኩ ነው። እንርዳ ነው የሚያውቁት። ማን ነው እየተረዳ ያለው? ማን ነው እየተረዳ የነበረው? እንርዳ ነው። ስለዚህ ብሌን መጥቶ ነው መጠየቅ። እንዴት ዋላችሁ? ደህና ዋላችሁ? ሰላም ነው ብሌን። እሺ ሳሪ ይቅር። ኦኬ እንደዛ ከሆነ ብሌንም ይቀራል ጋይስ። እኔን መጀመሪያ ይቀራል። ብሌን እሷን ነው የምትጠይቀው። ሳሪዬ የኔ እነሱ የተለየ ነው። እኔን መጀመሪያ ግን ሙኒት ይኸውልሽ ምን መሰለሽ አላወራሁም እኔ እኮ አውርተሻል ብሌን። ቆይ ተረጋጊ። በመጀመሪያ ተረጋጊ። አሁን ሙኒት ምን መሰለሽ ትናንትና እዚህ ጋር ስንነጋገር የነበረው ገነት መታ ያንን ነገር እንትን እንደምንልላት ምናምን ነበረ። አሁንም ትምጣና አንቺ ያለውን ነገር አስረጃትና ሙኒት ብሌን ጋር ያውሩ ይተሻለ። ከሷ ጋር ማውራት ትችላለች ስለሷ ታሪክ። እኔ አሁን ብሌንን አልጠየኳትም ለብቻው። ምንድነው ያልነው ትላንትና ሁለቱም ተገኝተው ያወሩ ስንል ልጅቷ መስመር የለኝም አለች አይደል? ዛሬ አላት። ስለዚህ አትግባ እኮ አላልኩም። እሱን ግን አታናግረውም። እሱ አሁን ገብቷል ኦልሬዲ ይመራት። ግን የማይነገር ነገር አይነገርም አለቅ። ሳሪ አይገባትም። እለፉ ወሬ ትወዳለች ጠማማ። እኔ ውሸት አልወድም። ለዛ ውሸት አልወድም። በአማራ ህዝብ ተነግዶ በአማራ ህዝብ ብዙ ነገር ሆኖ አልወድም፣ ደስ አይለኝም። ምክንያቱም ወይ ማህበረሰቡ አልተጠቀመ ወይ እናንተ ብራችሁ አላረፈ። ለዛ ነው አልወድም። ታሪዬ እነሱ በቅንነት ከልባቸው የሚሰጡት ብር በአላህ ዘንድ ይታሰብላቸዋል። ተቀብሎ ግን ለግል ጉዳዩ ወይም ለሌላ ጉዳይ ያዋለው ሰው እሱ በአላህ ፊት ተጠያቂ ነው። እነዚህ ምስኪኖች ግን የነገ ቤታቸውን ነው የሚሰሩት። ሳሪ ስንት ሰው አልተሸወደም እንዴ? ለእንትን ብሎ ሰጥቶ እንትን አልሆነም እንዴ? ግን በአላህ ዘንድ የልብሽ አሰጣጥ ነው፣ ይታሰብላቸዋል። ኢንሻአላህ ያስብላቸው፣ ይቁጠርላቸው። እሺ ሙኒት አሁን እሷን አውሪያትና ለገነት ደውይና ይነጋገሩ ያንን ነገር። እሺ ተይው እኔንም አንድ ጊዜ እስኳ አውሪ። እሺ ወሎ የኔ ከነሱ ጋር አብሮ አይደለም። እኔ አብዲ የምትባለውንም ከዚሁ ተለጥፎ ነው እንጂ አየሁትኝ አላውቀውም። እኔ ገኒን ብቻ ነው የማውቃትኝ።